ወይኔ ደምረው ተበላ። እሺ መናፍስቶች ናቸው ላይ ቁጥር 6 ላይ ቁጥር 2 ላይ ያለው መልአክ ግን ብርቱ መልአክ ነው። ያ ብርቱ መልአክ ምን ይላል እዚህ ጋር እንግዲህ አይተህ ከሆነ መጽሐፉን ይዘረጋ ዘንድ አለ። ይሄ ያየውን መጽሐፉን ይዘረጋ ዘንድ ይሄ ያየውን መጽሐፍ እንዳልተዘረጋ ስላየ ጮኸ። እንዳልተዘረጋ ደግሞ ማን አየ? ዮሐንስ አየ። ባለመዘርጋቱ ዮሐንስ አለቀሰ። ይሄኛው መጽሐፍ ደግሞ የሚዘረጋው ስለሌለ እንዲዘረጋ ጮኸ። ቁጥር 2 ላይ ያሉት ብርቱ መልአክና ቁጥር 6 ላይ ያለው አንድ አይደለም። ኤፍሬም የኔ ድምፅ አይሰማም እንዴ? አንድ አይደለም። ይሰማል። አንድ አይደሉም። ሰማይ መጀመሪያ እኔና አዳም አይሰማም እንዴ? እዚህ ያላችሁ ድምጻችሁ አይሰማም? ድምጽ አይሰማም? ኮሜንት ንገሩ። ወርደ ግባ። ድምጽ አይሰማም? ድምጽ አይሰማም? ወርደ ግባ። ይሰማል እያሉኝ ነው እኮ አንተንም አይሰማው። እናንተ ናችሁ የማይሰማችሁ። እኔ ይሰማል እያሉ የኔ ልጆች። በቃ ውጣና ግባ። ውጣና ተመለስ። ይቆራረጣል። ኧረ ይሰማኝ ነው። አልወጣም ይሰማል እያሉኝ ነው። መልሳ ካልወጣ እዛ ቁጥር 2 ላይ ያለው ብርቱ መልአክ ደሜ ስህተት ነው እኮ ልመልስ። ስህተት ነው። ይኸውልህ ስህተት ምን ተሳሳትክ መሰለህ? ደግመህ ተሳሳትክ። ምን ተሳሳትክ? መጽሐፉን ይኸውልህ በምድር ሁሉ ላይ አየና መጽሐፉን ሊዘረጋ የሚችል ሰው ስላልተገኘ አልክና መጽሐፉን ሊዘረጋ ዘንድ ማን ነው እያለ አገለባበጥከው። ቁጥር 2 እና ቁጥር 3 መልአኩ ቁጥር 2 ላይ ነው መጽሐፉን ይዘረጋ ዘንድ ማተቦቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ያወጀው ቁጥር 2 ላይ ነው። ገና ተፈልጎ ሳይገኝ ጥያቄ ነው የጠየቀው። ገና አልተፈለገም። ገና እዛ ጋር ፍለጋ አልተጀመረም። መልአኩ ሲጮህ ፍለጋ አልተጀመረም። ያዘው እዚህ ጋር የእሱ አዋጅ ዓለም ሰምቶታል አልሰማውም? የእሱ አዋጅ እንግዲህ መጽሐፉ ምንድነው? እዚህ ጋር ዓለም ሰማው ዓለም አልሰማ የሚል ነገር አልተጻፈም። የተጻፈው ምንድነው? ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቡን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ነው የሚለው። ዮሐንስ በምን አወቀ? ይሄ መልአክ ለዓለም ካወጀ ዮሐንስ በምን አወቀ? አሁን ሰከንድ ለዓለም አወጀ አትበልጭ፣ ቃል አትጨምር። አወጀ ነው የሚለው። የታወጀው ለምን ራይ እኮ ነው የሚያየው ዮሐንስ እኮ ራይ እኮ ነው የሚያየው። ሜታፎር እኮ ነው ደሜ። አሁንም እኮ ራይ ይመልከት። ራይ እኮ ነው። ራይ ይመልከት። እንዴት ሰማ ዮሐንስ ትላለህ እንዴ? አዳምጠኝ። ራይ እኮ ነው። አዳምጠኛ ወንድም አለሜ። የተላኩት መናፍስቶች ራይ ናቸው ሁሉ። እዚህ ክፍል ላይ በጠቅላላ ዮሐንስ በራይ ነው የሚያየው ሁሉንም። ስለዚህ እዚህ ጋር ማለት ነው እዚህ ጋር እውነት ያልሆነ ነገር ነው እናንተ እያወራን ያለ ነው። ያልተፈጸመ ታሪክ ነው እያወራን ያለ ነው። ያልተፈጸመ ታሪክ ራይ ማለት እኮ ውሸት ነው ማለት አይደለም እኮ ወይስ አይደለም? አጭርና ግልጽ ይሄ ታሪክ ተፈጽመዋል አልተፈጸመም? ፊቸር የሚፈጸም ነው። ኢየሱስ ክርስቶስ ማህተሙን አልፈታም። እሱ ሰፊ ትምህርት ነው። ቁጥር 6 ላይ በዙፋኑ ላይ እንደዚህ ላይ በዙፋኑ ላይ በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየው። ይሄ ፊቸር ነው ደምዬ፣ ፊቸር ነው። ታርዷል አልታረደም። ከፈለክ አንድ 5 ደቂቃ ከሰጠኝ ስለ ትምህርቱ አስተምርሃለሁ። እሺ ራይ ነው። አጭራጭ መልስልኝ። ይሄ ራይ እውነት ትምህርት የምትፈልግ ከሆነ ቆይ መፈጸም አለመፈጸሙን መተማመን አለብን። ምክንያቱም ተፈጽሟል ብለህ ነው የምታምነው አንተ? እኔ ተፈጽሟል ነው የምለው። ምክንያቱም መፈጸሙን ቁጥር 6 ላይ ነገረኛላ። ቁጥር 6 እንደዚህ ይላል፣ ስማ። በሽማግሌዎች መካከል እንደታረደ በግ ቆሞ አየው። 7ቱንም ቀንዶች 7ቱንም አይኖች ነበሩት። እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይልና መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው ይላል። የታረደው በግ ያየው የታረደው በግ ክርስቶስ ነው? ክርስቶስ አይደለም? ክርስቶስ ቅድም ስተረጉምልህ ክርስቶስ ነው እያልኩ መልሰ ጠይቀኛለህ። አንድ ነገር ነው ደጋግመህ የምጠይቀው። ይህ ታሪክ ተፈጽሟል አልተፈጸመም? ይህ ታሪክ አንድ ነገር ነው ደጋግመህ እየጠየቀኝ ያለው ታውቀዋል። አጭርና እኮ መልስልኛ። ታሪኩ ተፈጽሟል አልተፈጸመም? አጭር መልስ።
ዮኒ እኔ ተፈጽሞ ገና ወደፊት የሚፈጸም ነው ብዬ መልሼለታለሁ። ደምረው አንድ ነገር ደጋግሞ ነው የሚጠይቀው። ደሜ የአንተ ጥያቄ ካለ ወደፊት ነው የሚታረደው። ኖ ኢየሱስ ወደፊት ነው የሚታረደው። ታርደዋል ኦልሬዲ። ስለዚህ ተፈጽሟል። ኦኬ ዮኒዬ አሁን እሺ እንደዚህ ላድርግ። አሁን እኔ ማስረጃ እሰጥሃለሁ፣ አንተ ደግሞ ማስረጃ ትሰጠኛለህ። እኔ አሁን ወደፊት የሚፈጸም እንደሆነም አስረግጠ መልስልኝ። ተፈጽሟል በለኝ። ማስረጃ ታመጣለህ ወይስ ወደዛ ልሂድ ወይስ ወደ ዮኒ ጥያቄ ልሂድ? አጭርና ግልጽ ማስረጃ እኮ መጽሐፍ ቅዱስ ነው። ሌላ ቦታ መሄድም ሳይጠበቅብኝ ኢየሱስ መታረዱን አምናሃል። ኢየሱስ መታረዱ ደግሞ እዚህ ቦታ ላይ ኢየሱስ መታረዱን ካመንክ ይሄ የተፈጸመ ታሪክ ነው አይደል? የተፈጸመ ነገር ነው አይደል? ወይስ አይደለም? እንደዛ ማለት ይኸውልህ፣ ለምሳሌ ራእይ ላይ የተለያዩ ክፍሎች አሉ። አሁን የሜታፎር የሚባለው አገላለጽ አንደርስታንድ እዚህ ቦታ ላይ ነው። ሌሎቹም ቶ አሁን ባነበብነው ላይ አሁን በተነጋገርነው ላይ ኢየሱስ እዚህ ቦታ ላይ በጉ የታረደው በግ ኢየሱስ ክርስቶስ ነው። ይሄ ደግሞ ተፈጽሟል አይደል? የታረደው ኢየሱስ ነው። ትክክል ነው፣ ተፈጽሟል። ቅድም ነግሬሃለሁ እሱ። ስለዚህ ስለተፈጸመ ነገር እኮ ነው እያወራ ያለው። ቆይ አንድ ነገር አለ። መታረዱ ተፈጽሟል፣ ግን ራይ ሲሆን እንደዛ አይደለም። በመጽሐፍ ቅዱስ ሲናገር ወይ ሌላ ታስረዱን በማስረወይ እንዳወራ እኮ እጁን እየሰጣችሁ ነው። ኢየሱስ ጌታ ነው። የቤተሰብ ጨዋታ የቤተሰብ ነው። እሺ የቤተሰብ ጨዋታ አሁን ኤፍዬ ስራ እንዴት ነው? ስራ አሪፍ ነው። አይ ቆይ ስትሆን እሱን ስለ ስራ ከማውራታችን በፊት ስራ አሪፍ ነው። እዚህ እናወራለን። ወደ እሱ ፓፓ ነገር ሌላ ቀን ነው። በቃ ነገ ሌላ ቀን ነው። ምንም ችግር የለውም። አይ ምንድን ነው ማስረጃ እንዳልጠይቅ ነው ደሜ። አይ ነገ ሌላ ቀን ነው አባቴ። በቃ ነገ ሌላ ቀን ነው። ዮኒ ማማ እሱም ባይዘወይ እንቅልፍ መጥቷል ዮኒ ታውቃለህ። አይ እኔ ገና ነቅቻለሁ፣ ቀጠቅጣለሁ። ለምንድን ነው መበተን የፈለግከው? በቃ እንግዲህ ቤተሰብ ላይ ብዙ መጨከን አልፈለገም መሰለኝ ደሜ። እሺ አይ ደሜ ሊወጣ ፈልጓል መሰለኝ። እና ዮኒ አሁን ወደ አልረሳሁትም፣ ወደ አንተ ጥያቄ መጣ። የጠየቁ ጥያቄ አለ፣ ግን ይሄኛውን ምንድነው ዮሐንስ ራእይ ላይ ዮሐንስ ራእይ ራሱ ራእዩ ዮሐንስ ራእይ ላይ ፊውቸር ነው፣ ትንቢት ነው፣ ወደፊት ፊውቸርማ አይደለም። ኢየሱስ ክርስቶስ መታረዱን ካመንክ እንዲያውም ይዘመርለት ብሎ እኮ ስትወርድ ወደ 11 ወደ 13 ብትሄድ ይዘመርለታል አመሰገኑት ሁላ ብሎ መጽሐፍ ቅዱሱ ይናገራል። ዮሐንስ ራእይን ካነበብከው እኔ ደግሞ ኢየሱስ ከመወለዱ ከሺህ ዓመታት በፊት የተነገረስ ትንቢት ካመጣውልህ በብሉይ ኪዳን ጊዜ ስለ ኢየሱስ መሰቀል እዚህ ያለውን ነገር አንተ እንዴት ነው የተረዳኸው? ስለተነጋገርነው ነገር ማውራት ያለብን። ከዛ ሌላ ሲመጣ ደግሞ ስለሱ ኤክስፕሌን እናደርጋለን።